አሁን የምነግራችሁ ስለ ፎርዶ የዩራኒየም ማብላያ ተቋም ነው። ተቋሙ በድብቅ የተገነባ በሚስጥርም ስራው የተጠናቀቀ ነው። በርካታ ሀገራት ስለ ኢራኑ ፎርዶ ያወቁት በአውሮፓውያኑ 2009 ነው። ብዙ ከረፈደ እነርሱም ከኢራን ሰዎች በእስራኤል ደህንነት ሰዎች የተመነተፈ ሚስጥራዊ ሰነድን በማግኘታቸው። ይሁን እንጂ ፎርዶ ከዚህ ጊዜ ከ10 ዓመታት በፊት ወይም ከዚያም ቀደም ብሎ ታቅዶ ስራው የተጀመረ እንደሆነ አመላካች መረጃዎች የኋላ ኋላ ተገኝተዋል። በ2004 በአካባቢው ላይ የተነሳው የሳተላይት ምስል የኮንስትራክሽን እንቅስቃሴ እንደነበር አመላክቷል። ይሁን እንጂ ሌሎች ጊዜው ከዚያም ወደ ኋላ ይሄዳል ይላሉ። በ2002 የተነሱ ምስሎችንም በማኝነት ያቀርባሉ። እናም ይህ ሚስጥራዊ የፎርዶ ፕሮጀክት መቼ እንደተጀመረ ባይታወቅም እንኳን በ2009 ግን ኢራን የነዳጅ ማምረቻ ነው የሚል ዳቦ ስም ሰጥታው ከዓለም ጋር ተዋውቋል። የዩራኒየም ማበልጸጊያ መሆኑን ግን በኋላ የዓለም ሀገራት ማወቃቸውን ተከትሎ በተለይም ሀያላኑ በአይነ ቁራኛ ያዩት ዓለም በ2009 የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ የፈረንሳዮቻቸው ኒኮላስ ሳርኮዚና የብሪታንያው ጠቅላይ ሚኒስትር ጎርደን ብራውን በቡድን 20 አባል ሀገራት ስብሰባ ላይ ኢራን ዓለምን ለማጥፋት ተነስታለች ሲሉ ፎርዶን ጠቀሱ። ፎርዶ ከቴህራን 69 ኪሎ ሜትር ርቀት ላይ ቅዱስ ከምትባለው ከተማ ኮም አቅራቢያ ይገኛል። በጠንካራ የድንጋይ አለት በተዋቀሩት የተራሮች ሰንሰለት ስር የሚገኘው ፎርዶ ከተራሮች በታች ከ80 እስከ 90 ሜትር የውስጥ ለውስጥ መተላለፊያ ተገንብቶለታል። በአካባቢው እጅግ ጠንካራ ደህንነት የጸጥታ ስራም የሚሰራ ሲሆን ወደ ፎርዶ ለመግባት የተፈቀደላቸው ሰዎች እንኳን 3 እና 4 ጊዜ ተፈትሸው በጥንቃቄ እያንዳንዷ ነገር እየታየች ለመግባት ይገደዳሉ። ፎርዶ የውስጥ ለውስጥ መተላለፊያ ጎን ከተራራው መሃል የተሰራ አነስተኛ ህንጻም አለ። ህንጻው ወደ መተላለፊያው የሚንቀሳቀሱ ቁሶች የሚቀመጡበት ሲሆን በጠንካራና ተደራራቢ ኮንክሪት ሙሊት የተሰራም እንደሆነ ይነገራል። ልብ በሉ የፎርዶ መተላለፊያም ከተራራው በታች በኮንክሪት የተሞላ ጠንካራ ሽፋን ያለው ነው። ወደ ፎርዶ ውስጥ ለውስጥ መተላለፊያ 6 መግቢያዎች ያሉት ሲሆን ጥብቅ ቁጥጥር የሚደረግባቸው ናቸው። ኢራን የተለያዩ የኒውክሌር ማዕከላት ቢኖሩም የፎርዶ ግን የተለየ ነው። 60% ዩራኒየም የሚብላላው በዚሁ ስፍራ ነው። በሺዎች የሚቆጠሩ ዩራኒየምን ከፈሳሽነት ወደ ጠጣርነት የሚቀይሩ መሳሪያዎችም በውስጡ ይዟል። ለዚህም ነው ፎርዶ ኢራን ካሏት የኒውክሌር ማብላያ ማዕከላት የተለየ ነው የሚባለው። ጋብርኤል ኖርናህ የቀድሞ የአሜሪካ ዲፓርትመንት አማካሪ ናቸው። That is what Fordo is. Right. We have over 16,000 centrifuges. እንደሚታወቀው በ10 ሺዎች የሚቆጠሩ ዩራኒየምን ከፈሳሽነት ወደ ጠጣርነት የሚቀይሩ መሳሪያዎች በፎርዶ ውስጥ ይገኛሉ። በጠንካራ የአለት ድንጋይ የተሸፈነ ውስጡም በኮንክሪት ሙሌት የተሰራ ነው። ይህ በጣም አደገኛ ስፍራ ነው። በፎርዶ ላይ ጠንካራ አቋም ከሌለን ከፎርዶ ኒውክሌር ተመርቶ ሲወጣ የምናይበት ቀን ሩቅ አይሆንም። Left the program still at the verge of a nuclear weapon. እስራኤል ባለፈው ሰኞ የኢራኖቹን ናታንዝና ፎርዶ በሰው አልባ አውሮፕላኖች ደብድባ ነበር። በናታንዝ ላይ ከፍ ያለ ጉዳት አድርሳለች። ምንም እንኳን ሙሉ በሙሉ ማውደሙ ባይሆንላትም ለዚህ ደግሞ ምክንያቱ ናታንዝ ከመሬት በታች 20 ሜትር ብቻ ርቀት ላይ የሚገኝ መሆኑ ሲሆን ለዚህ ደግሞ የእስራኤል ቦምቦች በቂ ናቸው። በፎርዶ ግን ይህ አልሆነም። ከ10 እስከ 15 ሜትር ብቻ ወደ መሬት ገብተው መምታት የሚችሉ ቦምቦች ያሏት እስራኤል ፎርዶን ለመድፈር የአሜሪካንን እርዳታ ትጠብቃለች። አሜሪካ ሰራሹ 13000 ኪሎ የሚመዝነው GBU 57 የተሰኘው እንደ መርፌ መሬትን ቆርሶ ገብቶ የተፈለገው ቦታን ብቻ የሚመታው ሰርስሮ ገብ ቦምብ ፎርዶን የሚደፍር ብቸኛው ይሆናል። GBU 57 ቦምቦችን የሚጭኑት B2 ከተሰኙት ጀቶችን በቀር ፎርዶ አይደፈርም። 61 ሜትር መሬትና 18 ሜትር ኮንክሪት ጥሶ የሚገባው የአሜሪካው GBU 57 ታዲያ ፎርዶን ታሪክ ለማድረግ ብቸኛው አማራጭ እንደሆነ እየተነገረ ነው። ይህ ሳይሆን ከቀረ ግን ብዙዎች እንደሚሉት ፎርዶ አመዱን አራግፎ ዩራኒየም የማብላላት አቅሙን አሳድጎ ዳግም እንደሚከሰት ነው። ኢራንም
የዓመታት ልፋቷ የሆነውን ፎርዶን ለመከላከል ሁሉንም መስዋዕትነት እንደምትከፍል የተናገረች ሲሆን ይህንኑ ለማድረግም ቁርጠኛ እንደሆነች ብዙዎች ያምናሉ።